አረ በቃችሁ ኪራ። ጽዬ በጣም ትናፍቅኛለሽ። እኔም በጣም ነው የምትናፍቅኝ አንቺ። እንገናኛለን። ሰላም በቃ ጋሼ ቻው። ቻው ሰላም። እሺ ሃይ ጋይስ ሰላም አለይኩም፣ እንዴት ናችሁ? ሰላም ነው ወይ? እንደምላችኋል? እኔ ያለሁ አልሐምዱሊላህ። እንዴት ናችሁ እናንተ? ሰላም ነው ወይ? አሪፍ ሰላም እንደምትሆኑ ተስፋ አደርጋለሁኝ። ዛሬ መተናል፣ አሁንም መተናል ማለት ነው። እንግዲህ በባለፈው ክፍለ ጊዜ ያው እንግዲህ ወደ ከተማ ሊሄዱ እየተዘጋጁ ያው እንግዲህ ታውቃላችሁ፣ የከተማ ሰው ወደ ገጠር ሲሄድ ኮተቱ ወይም ደግሞ ጓዙ ይበረክታል እና እየተዘጋጀላቸው እሸቱ ምኑ ነበረ። እነዚህ ሰዎች ወደ ከተማ መጥተው ምን አደረጉ? ሰኒ ተለቀቀች ወይ የሚለውን ነገር አብረን ያለን ማለት ነው። ከዛ በፊት ግን ላይክ እና ሰብስክራይብ እያደረጋችሁ ፈታ በሉልኝ። ፈታ እያን ስራችን እንሰራለን ማለት ነው። እንግዲህ እንዴት ነው ጽናትስ ተከትላ መጣች ወይስ ስለ ባህላችን በደንብ አድርገው ሊያስረዱን ፈልገዋል የሚለውን ነገር አብረን እናያለን። እንግዲህ ጽናት ሽማግሌ ልኮ መጥቶ እንዲወስዴ ነው እንጂ ተከትዬ አልሄድም የሚል ነገር ከዚህ በፊት ሰምተን ነበረ። እንግዲህ ከባህላችን የተነሳ ብዙ ነገር እያሉ ይገኛሉ። ባህላችንና ወጋችንን ለማክበር እንዲሁም ደግሞ ባህልና ወጉን በጠበቀ ወይ ጉድ ምቀኛ ደወሉብኝ። ኮፒራይት እንደማያስይዝ ተስፋ አደርጋለሁኝ። እንግዲህ ከዛ ወደ ገጠር ማነው ከገጠር አብራ መጣች ወይስ ጥለዋት መጡ የሚለውን ነገር አብረን እናያለን ማለት ነው። ምክንያቱም እሷ አልሄድም ስትል ከዚህ በፊት ያያችሁ ይመስለኛል። እስኪ አብረን እናያለን ማለት ነው። መልካም ቆይታ ሀባይብ። አላህ ባያላችሁበት ጠብቃችሁ። እንግዲህ ፋዘር ደግሞ ቅድሚያ ዝግጅት ለማድረግ እንዲሁ ወጣ እስከ ዛሬ ጽናትም እንዲሁም ደግሞ ከጮኛዋ ጋር እንግዲህ የጮኛዋ የራሷም ጓደኛ ከብቶችን ሲጠብቁ ድራማቸውንም ሲተውሉ ነበረ። ስለዚህ ረፍትም አድርገው ነበር ፋዘር። ነገር ግን ዛሬ ወደ ከተማ ሊሄዱ ስለሆነ ወጣ ማለት ሲያበጡ እንዴ ምን ነው አባዜ የተቀመቀው ብላም ስጠይቃ እንግዲህ እስቲ ልልመደው ብዬ ነው። እንግዲህ ልጆችም እስከ ዛሬ ሲጠብቁልኝ ከሰነበቱ ዛሬ ደግሞ እኔ መጠበቅ ስላለብኝ እስኪ ልልመደው ብዬ ነው ነገሩን ብሎ የሚያስረዳታ። እንዴ እና ታዲያ ያለው አይደል እንዴ ስትለው እንዴ አንቺማ እኮ ማረፍ አለብሽ ሙሽራ ነሽ እያለም ሲቀልድባት ነበረ። እና ታዲያ ቢሆንስ ምን ችግር አለው? እናትሽ እኮ ብትኖር እስካሁን ቅቤው ምኑ እያለች ታንከባክብሽ ነበረ። ስለዚህ እኔ ደግሞ ቢያንስ ስራውን በማገዝ ብረዳሽ ብሎም ለልጁ ይመልስላታል ማለት ነው። እንግዲህ የገጠር ወግና ባህሉ ለልጆች ያልኩሽን አዘጋጅሽላቸው ይዞትን የሚሄዱትን ሲላታ ያው አዘጋጅቻለሁኝ አሁን ይጭኑታልና ይሄዳሉ ትልና የገጠር አላደለ ዘመድ ሲሄድ የሆነ ነገር ምናምን ይደረግለታል አይደል? በሀገራችሁ የሆነ ገጠር ምናምን አይ ገጠር እኮ በቃ ገጠር ብቻ አይደለም ስሙ ገጠር ፍስሐ ነው እንጂ የሚባለው ገጠር አይደለም። እንግዲህ ከዛ ከበዛብህና ደብዳቤ ከሆነ ሰውዬ ደግሞ ብርቅም ልትላቀቅ ነው። እሷም ወደ ከተማ ተከትላ ወይም ደግሞ ለብቻዋ በጎን ለመሄድ አስባለች። ምክንያቱም እየደበደባት እንግዲህ ታውቃላችሁ፣ አንዳንድ ቦታ ላይ ሚስቶቻቸውን የሚደበድቡ ሰዎች ይሄ አስተማሪ ነው ብሎ የሚሰራ ነገር ነው። አብዛኞቻችሁ እንግዲህ ከባህል የተነሳ ነገሮችን እዚህ ጋር መረዳት የምትችሉ ይመስለኛል። ብርቄም ደግሞ ወደ ከተማ ገብታ ነበር፣ ግን እንደ አጋጣሚ ሆኖ ኒና ላሊበላዋን ታገኛለች። እንግዲህ ኒናም ደግሞ ይሄ የበቆሎ ምንድነው የቦለቄ ጎታ የመሰለ ሰው እየደወሉላት ነበረ። እሷም ደግሞ እዛ እኮ ዝናሽ እኮ እንደ ጉድ እየነፈሰ ነው ምናምን ሲላት፣ አይ እንዴ እና ስመጣን የምንላወራህ ነው አሁን የምታወራው ወይኔና እኔና ብርቄ ልትሄድበት የተነሳችበት ምክንያት በኒና ምክንያት ነው። ምክንያቱም ደግሞ ስለደበደባት ስለምታይ እኔ አንድ ነገር ልርዳሽ ትልና እንግዲህ ለመሄድ ስትወስን ለውሽማዋ ነግራው ነበረ። ግን እሷም ደግሞ የሆነ ቦታ ቀጥራ ስታገኛት ወሰንሽ ወይ ምን ወሰንሽ ባስጠይቃት አይ ምንም አልወሰንኩም
ግን እኔ እኮ አንቺን ልረዳሽ እየፈለግኩኝ ነው። ግን ለምንድን ነው እኔ መርዳት የፈለግሽው? እኔ ሰብአዊነት ስለሚታየኝ እንጂ ለምንም ነገር አይደለም። ስለዚህ ወስኝና እንሄድ ብላት ነው። ይሄ የኒና ሀሳብ ነው እንግዲህ ወደዛ ልትሄድ ያሰበችበት ምክንያቱም እሷ እየተጎዳች ስታያት ከጥቅሞች ሆና ስለምታያት እንግዲህ አንዳንድ ባሎች በዚህ ወቅትም ይሁን ከዚህ በፊትም ይሁን አይኖ በዚህ ወቅት ነው ማለት የምንችለው ሚስቶቻቸውን ወይም ደግሞ ሴቶችን ከጥቅም ውጭ የሚያደርጓቸው እየደበደቡ ያ ዋነኛው ምክንያት ነው። ያንን በማሰብ ደግሞ ይሄን ያየችው ኒና ከኔ ጋር እንሄዳለን እኔ እንደምኖረው ትኖር ያለሽ ብላ ይህንን ሀሳብ ያመጣችላትን እንግዲህ እንደተስማማች ተስፋ እናደርጋለን። እስኪ አብረን እናያለን። እንግዲህ ብርቄም ደግሞ ፈራ ተባ እያለች እዛ ሁኜ እንዴት ልሆን ነው? እዛ ደግሞ መጥቶ አላከመሪ ሊያደርገኝ አይደለም ወይ ብላ ስትላት እዛስ እኮ ያው እንግዲህ ብዙ ሰዎች ሊያውቁት ይችላል። ማንም እዛ ከማንም አይተዋወቁም። ምክንያቱም አዲስ አበባ ማለት የአራዳ ቦታ ማለት ነው እያለች እሷም ታስረዳታለች። እኔ ልረዳሽ እየሞከርኩኝ ነው፣ እንዲሁም ደግሞ የመጨረሻ እድል ነው። እድሉን ትጠቀሚበት ከሆነ ከኋላ እየተከተልሽ ወይም ደግሞ ቀደም ብለሽን ሄጂ። እኔ ምንም ብር የለኝም እዛ ሴት ልሆን ነው ስትላት፣ እኔ ነገርኩሽ ከኛ ጋር ትሆኛለሽ፣ ስለ ብሩ አታስቢ፣ እኔ እረዳሻለሁ እያለች ኒናም ደግሞ እንግዲህ ይዛለ መሄድ እየወሰነች ትመስላለች። ብርቄ ወሰነች ወይስ አልወሰነችም? ግን ወስናለች፣ ሄዳለች። ግን እዛ ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። በጣም የምታሳዝን ሴት ነች። እንግዲህ ሰኒ ደግሞ ገና በእስር ላይ ትገኛለች፣ አልተፈታችም። የሰኒ እህትም እንግዲህ የሆነ ቤት ሄዳ የሰኒ ከዚህ በፊት የኪራ ወንድም ነው ተብዬው ቤቷ እሷን ሰኒ የደበቀችውን ፋይል ለማግኘት ሄዶ ስለነበረ ድንገት ቁማ እንደነበረ ይህን ጫማ አውቀዋለሁ ትላለች። ይሄ ጫማ የማን ነው ብላ ኪያን ስትጠይቃት እቤት ያለው ልጅ ነው ብላ ስትነግራት፣ አዎ ምናልባት የሆነ ጊዜ አይቼዋለሁኝ አይቼዋለሁ እንዴ እና በትዕዛዝ የተሰራ መሰለሽ እንዴ? ማንም ሰው እኮ እንደዚህ አይነት ጫማ ያደርጋል። ምን ሆነሽ ነው ጨለልሽ እንዴ ራኪ ብሎ ቅዱስ ደግሞ ይነግራታል ማለት ነው። አይ የዛን ሰዓት አብሮን እንደመጣ እኮ አይተሽ ሊሆን ይችላል ትልና ኪያም ተናግራታለች። እሷ መቼም ምልክቷን እየፈለገች ነው። እንደዛ ነው እንደዛም ሊሆን ይችላል። እሺ ኦኬ ትልና ተነስታ ትሄዳለች። ከዛ ጽናት ደግሞ እንግዲህ እንግዶቿን ትሸኛለች። አረ እንዴት ነው ቆይ እስቲ እንሂድ ይላታል ወይስ አይላትም? አይ ሰኒ አንቺ ምቀኛ ይወሽልሽ ምቀኛ እንዴ በቃ አላለችም እንዴ በገዛ ጮኛዋ እንጂ ምን አገባሽ እንዴ? ምን አግባር እንዴት ያለችው ውጥንቅጥ ናት በፈጣሪ የእርጎ ዝንብ ነገር ነች። ብርቄን እየጠበቀች ትገኛለች። ቅድም ባለቻት ምሳሌ መሰረት እሷን ለመርዳት ስለፈለገች ቀረችብኝ እኮ እያለች፣ እነሱ ግን እሷን እንዳማከረች አያውቁም። ነገር ግን በሰላም ተሰናብተዋል ማለት ነው። እንግዲህ እዛ ደግሞ ምን እንደሚጠብቃቸው አብረን እናያለን ማለት ነው። እጅግ በጣም ዘና እያላችሁ ፈታ እያላችሁ አብራችሁ ቆዩን፣ ጠብቁን ማለት ነው። እንግዲህ ግን ጠዋት ነው ወይስ ማታ ላይ ነው እንደዚህ የሚቀርጹት? ይገርማል። እኔስ እንደው ምንም የሚታየ ነገር የለም። አብዛኛው ነገር የሆነ ከጀርባ የሚታየው አረንጓዴ ታውቃላችሁ፣ እሱ ነው የሚታየ ከሁሉም ነገር ማለት ነው። የሚገርመው እንግዲህ ተሸኛይተው ተመልሰዋል ማለት ነው። ሀባይብ እንግዲህ ቤት ውስጥ ደግሞ እንግዲህ ከሆነ ጊዜ ወዲህ የመጣው ሰውዬ ኪያ ትመጣና ቤት ቁጭ ብላ ስታገኘው አንተ ሰውዬ ስነግርህ አሰማም እንዴ ስትለው ምንድነው ማሽቃበጥ እንደዚህ ምናምን ይላታል። ምን አልከኝ? የምን ማሽቃበጥ ነው የምታወራው? እሱን ላይ ወደ ውስጥ አስገባውና በደንብ አውራኝ ብላ ኪያም ደግሞ እንግዲህ የወንድ አይነት ንግግሯን ትቀስራለች። አልነሳብህ ብላ ነው እንጂ ኪያ እንደዚህ በጉልበቷ ሆዲቃን ብትልህ እስከዛሬ ሙተህ ነበር። ግን በብዙ ነገር ታግሰዋለች። የሆነ ጊዜ መቼም መግደሏ የማይቀር ነው። አንድ ቀን ሆዲቃውን ብላ ሳታበረን ነው አትቀርም ይመስለኛል። ግን ዘግይታለች፣ ለምን እንደሆነ አላውቅም። እንዲሁም ደግሞ ሰኒም ውሃ ፈልጋለች፣ መታጠብ ፈልጋለሁ እያለች ነው። እንግዲህ ዛሬ እንደው የሆነ ነገር አድርጋ ትወጣለች የሚለውንም አብረን እናያለን ማለት ነው። ኪያም ደግሞ በቃ ቤቱን ላጸዳው ነው፣ አሁን ትወጣልኛለህ ወይስ እንዴ? ምንድን ነው ጠቅላይ ሚኒስትር የሚመጣ አስመሳሽው እንዴ? ለዚህ ቤት ጠቅላዩ ነው እሱ ብላ እንግዲህ በወንድሟ የመጣውን ሰው ምን ማድረግ እንዳለባት አላወቀም መሰለኝ። ማን ነው ጠቅላይ ያደረገው
ሲል ጠቅላይ ነው እሱ። አይ እሱም ደግሞ እንግዲህ እኔም ጠቅላይ ነኝ እያለም ነገራቶቹ ጉዳጉዶቹ ከጀርባ ስላሉ እሱ ምንም የሆነ ጊዜ ራሱን በራሱ ማዋረዱ የማይቀር ነው። ምክንያቱም አሁን ነገራቶቹ እየከበዱ እየሄዱ ነው። ምን ተፈጠረ? የነ ጽናት ሰርግስ እንዴት ሊሆን ነው? በዚህ ሁኔታ ላይ ሰኒ ታግታለች፣ ማንም አልሰማም። ቤት ውስጥ የሆነ እንግዲያ መጥቷል፣ እሱ ነው የሚያበጣብጠው፣ ማንም አልሰማም። ወደፊት አብረን እናያለን ማለት ነው። ሀባይ ይቀውጡታል፣ እንቀውጠዋለን እኛ። ይህን እንግዲህ እንደዚህ ሲቸካቸኩ ውጣ ትውጣ አትደንፋ ሲባባሉ ምሩ እንግዲህ ከጀርባ ሁና እያዳመጠች ሊሆን ይችላል። በዚህ ሁኔታ ላይ ይሄ ሰውዬ እኔ እንዴት እንደማስወጣ አሳያችኋለሁ። አሁን ብታስወጭኝ ሁላችሁንም እንደማስወጣችሁ ብታውቅ የተሻለ ይመስላል ያለ ይመስላል። ነገራቶችን በእጁ የያዘ ይመስላል። ኪራ ሲመጣ እና አሁን ደግሞ ኪራ ከመጣ ወደ ቤቱ መንጣቱ ስለማይቀር ቅዱስ ይሄን ሁሉ ሲሰማ ምንድን ነው የሚደረገው? ምንድን ነው የሚሉት? የኪራ ወንድሞች ብዙ ናቸው። ሰውየውስ አንደኛ ምንድን ነው ይሄን ነገር ደግሞ የራሴ ያደርጋለሁ ቢል ለምን ሰው አገተ የሚለውን ነገር ሲያነሱበት በዛ ይወድቃል ማለት ነው። የሆነ ጊዜ ብን ብሎ እንዲ10 ሳንቲም ፌስታል እንደሚጠፋ ግልጽ ነው። አሁን ይሄን ለማወቅ ከፈለገ ሰኒን ለምን አገትክ ይሄን ያህል ጊዜ ብለው ስለሚጠይቁት ምንም ነገር የሚሄድበት መንገድ ጥሩ እንዳልሆነ እንዲሁም ደግሞ ብዙዎቻችሁ ሰኒ ትለቀቅ፣ ምክንያቱም የፖሊስ ትወና ማየት እንፈልጋለን፣ የፖሊሶች ስራ ምን እንደሆነ ትክክለኛውን ነገር ማየት እንፈልጋለን እያሉ ነው። ይህንን ማድረግ ግዴታችሁ ነው እላለሁኝ ማለት ነው ሀባይብ። እስኪ አብረን እናያለን። ሲመጣ እንዴት ነው የሚለው ሰውየው። ኒና መቼም የዚህ ድራማ ድምቀት ናት። እንግዲህ ከዛ መታ ስታወካካቸው ነበር ምን እንደሰራች፣ ገጠር የቆየችበትን ሁሉ ምን እንዳደረገች፣ ምን እንደበላይ፣ ምን እንደጠጣች፣ ምን እንደሰማች ለትዳርም ፈልገው የነበረ ገጠር ሂጅ እኮ ፈላጊ በስቶ እያለች ተናፋባቸዋለች። እንግዲህ እነምሩን ሆዷን ቁስል አድርጋ ኧረ አንቺ ተጠንቀቂ ተጠንቀቂ እንዲ ኧረ ልጅሽን እንደታቆስሉ በኒና ወሬ ስቃሽ ማለት ነው። እናም ደግሞ እንግዲህ ብቻዋን ኮሬር ብላ እንግዲህ ጽናትም እንግዲህ ያው አባቷ ጋር ቁጭ ብላለች። ያው አሁኑን አብቃለች። ወይ መከራሽ ምን እንደሚሻልሽ አላውቅም። እንዴት ልትይ ነው? ልታድሪ ነው? ልትሰናብች ነው? እሱ ቶሎ ብሎ ታልመጣልሽማ በረሽ መሄድሽ ነው አሁኑ ማለት ነው። እንግዲህ ድንገት ደግሞ ብርቅ እንግዲህ የከተማውን ነገር የገጠር ሰው ከተማ ሲገባ ምን እንደሚሆን ታውቃላችሁ። ለእናንተ መናገር ከባድ ይሆናል። እንዴት አድርጎ መስራት የት እንደው በዚች ቤት እንደው እንዴት ነው አርሰውስ የሚጠቀሙት? እንዴት ነው የሚያደርጉት? እያለች እንግዲህ ሸዋና ጎንደር እየሰደደች አንገቷን ስተሚቀላ ይሄን የከተማ ቤት ስታይ ድንገት ኪራ ቤት ያለው ሲጋራ የሚያጨሰው ሰውዬ ድንገት ተኋላ ከችላል። ድንገት ማዘሩ አይላታል። ኧረ እንዴ ዛሬ ጭስህን ወደዛ በል እያለች እያራገበች እንግዲህ ምነው የምጣድ ጭስ የሰቤ ነው መሰላት እና እንደዛ ስታደርገው እንግዲህ ድንገት ላፍ ያደርግና ኪስ ነው የሚባለው ምንድነው ፌስታሏን ይዞባት እር እያለች ተከትላ ያቀምስሻል። ቀላል ነው ምንም አይልም። ኤኒዌይስ እንግዲህ ድንገት ውሽማዋና ዴቭ እንግዲህ ማነው ገጠር ቀርቷል። እንግዲህ ጽናት ጋር ምን አይነት ግንኙነት ይኖራቸው ይሆን? እንዲያው ያገረሽበት ይሆን ፍቅሩ? አይ ጉድ አይ ጉድ! የኪራ ልብማ ከተማ ይቀመጣል ተብሎ የማይታሰብ ነው። ዴቭ እዛ ጋር ሁሉ አይ እሱ እንግዲህ ያው ይቅርታ ተባብለው ነበር ከዚህ በፊት እንዳያችሁት። እንዴት ነው ልቡ የሚቀመጥለት? እናያለን እንግዲህ አብረን እሱን እናያለን ማለት ነው ሀባይብ። ከዛም በመቀጠል ድንገት እንግዲህ እኔ እንደው ገጠሩ በጣም ነው ደስ የሚለኝ። የምር እነሱ ሳይሆን የሚታዩ ገጠሩ ነው እንዲያው እንዳልኳችሁ ደስ የሚለኝ ማለት ነው። እና ድንገት ተሰማ የሚባለው ተዋናይ ሲመጣ እንዴት ነው ጋሽ ተሰማ ሰላም ነው ደህና ነው ወይ ሲለው ምን ሰላም አለ እንዴ እና ታዲያ ሰላም የምታገኘው በማማረር ነው እንዴ ብሎ እሱም ደግሞ ተነስቶ አዲ አጠገቡ ይሄዳል ማለት ነው። ኤኒዌይስ ሀባይብ በዚህ መልኩ ነበረ። እስኪ ቀጣይ እናያለን። ደግሞ ሰኒ ግን ለምን ነው የማትፈታው የሚለው ጥያቄም እጅግ ብዙ ሰዎች እየጠየቁ
ምንድነው አንተ በዛብህም ባሏም እኮ እንደዚህ ሆኖ አልደነገጥም። ያንተ ማበጭበጭ ምን ይሉታል ብሎ ቢጠይቀውም እና የሱ አረመኔ የሆነና እኔም አረመኔ ልሆን እንዴ ብሎ እሱም ይናገራል ማለት ነው። ቆይ የተዲያ ነው ግን እንዴ ኋቢ ወቅቱም በውጭ እኔ ካወኩ ለምንድን ነው የምጠይቅህ ብሎ እሱም እንትን ይላል ማለት ነው። ምክንያቱም እሷ ቻው ብለዋለች። ወዴት እንደሄደ ብቻ ባናግረው እሷ የሄደችው ግን ኒና ጋ ነው። ምንም እንደማትሆን ተስፋ እናደርጋለን። ኒና ዘንድ ትሄዳለች። እንግዲህ በመጨረሻም አጋጣሚ ከናሆም ጋር ሲሆን ከናሆም እናት ጋር ሲሄዱ በሰኒ እገታ ተጠርጣሪ ስለሆንሽ መውሰድ አለብን ብለው የሆኑ ሰዎች ይመጡና ይወስዷታል። እንግዲህ እንደው የምታውቀው ነገር ካለ የሰኒን ጉዳይ ይጣራል። በሚቀጥለው ምን ተከሰተ የሚለውን ነገር አብረን እንፈተፍታለን። ሀባይ የሆናቸው ላይክ እና ሰብስክራይብ አድርጉኝ። መጣሁ ተመልሼ እመጣለሁ። መልካም